ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እኔ ፓስተር እንድሪያስ ነኝ። አገልጋይ ጽዮን ሰለሞን በኩር ልጃችን ደግሞ ያፌት እንድሪያስ እናንተ ለማገልገል ወደፊታችሁ መጠናል። በዚህ ሳምንት በጽዮን ውስጥ ያለውን መልእክትን ነው ዛሬ የምንሰማው። እግዚአብሔር ሰሞኑን በልቧ ላይ ሲመላለስ የነበረው ስለ ፍሬያማነት በሚል ነው። ያንን ቀጥታ ዛሬ በእሷ የሚተላለፈውን መልእክት እንሰማለን። በስተመጨረሻ ደግሞ እንጸልያለን። እግዚአብሔር በመካከላችን ተአምራት ያደርጋል። ክብር ለኢየሱስ ሲሆን አጠር ያለ ጸሎት እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን፣ እናከብረሃለን። ክብር ሁሉ ለአንተ ይሁን። በመካከላችን ስላለ ስምህ ይባረክ። ደግሞ የቃል እውነት እግዚአብሔር ስለሚለቀቅ ስምህ ይባረክ። ለሰሚዎችን ሁሉ ጸጋ እንድትሰጥ እንጸልያለን። በደም ሸፍነን የበቀል መንፈስ ሁሉ በስም ስልጣን የተመታ ይሁን። ቃልህን እግዚአብሔር ሆይ በሚገርም መገለጥን እንድታበራልን ጸለይን በኢየሱስ ስም አሜን። እግዚአብሔር ይመስገን። እግዚአብሔር ሌላ እድልን ደግሞ ዛሬ ሰጠን። በፊታችሁ አለን። ዛሬ የምንካፈለው ስለ ፍሬያማነት ነው። እግዚአብሔር ይመስገን። በመነሻ ጥቅሳችን በኢሳይያስ ምዕራፍ 5 ከቁጥር 1 እስከ 6 ያለውን ነው የምንመለከተው። እስቲ ያፌት ያነብልናል። በጌታ በኢየሱስ ማነባዋለሁ። አሜን። ስለ ወዳጄ ደግሞ ስለ ወይን ቦታው ልዘምር። ወዳጄ በለምለም ኮረብታ ላይ የወይን ቦታ ነበር። መሬቱን ቆፈረ፣ ድንጋይንም ለቅሞ አወጣ። ምርጥ የሆነውንም ወይን ተከለበት። በመካከሉ መጠበቂያ ማማ ሰራ። የወይን መጭመቂያ ጉድጓድ አበጀ። ከዚያ መልካም ፍሬ ያፈራል ብሎ አሰበ። ነገር ግን ኮምጣጣ ፍሬ አፈራ። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታው መካከል እስኪ ፍረዱ። ከዚህ ካደረኩለት በላይ ለወይን ቦታው ምን ላደርግለት ይገባ ነበር? መልካም የወይን ፍሬ ያፈራል ብዬ ስጠብቅ ለምን ኮምጣጣ ፍሬ አፈራ? ያፌት እንዳነበበልን ከዚህ ክፍል የምንመለከተው ነገር ምንድን ነው? እግዚአብሔር እንዴት አድርጎ እንደተንከባከባት፣ እስራኤልን እንዴት አድርጎ እንደተንከባከባት፣ መሬቱን እንዴት አድርጎ እንዳጸዳ፣ ምርጥ የወይን ተክል እንደተከለ፣ ግንብ እንደሰራ፣ እንደገና ደግሞ መጥመቂያ ፍሬ ያፈራል ብሎ መጥመቂያ ቦታ ሁላ እንዳዘጋጀ እንመለከታለን ከዚህ ክፍል። ነገር ግን ይሄ ሁሉ ነገር አድርጎ መልካም ዘር መልካም ፍሬ ያፈራል ብሎ ሲጠባበቅ ኮምጣጣ ፍሬ ያፈራ ይላል እግዚአብሔር ቃል። ወደ ታች ደግሞ ወረድ ብለን ስንመለከተው ምን ይላል? ቁጥር 3 እና 4 ላይ ከዚህ በላይ ምን ላድርግለት ብሎ እግዚአብሔር ሲጠይቅ እንመለከታለን። ማድረግ የሚገባኝ ነገር ግን ያላደረኩት ነገር ምንድን ነው? ከዚህ በላይ ምን ላድርግ እያለ ይጠይቃል ህዝቡን። ዛሬ እኔና እናንተንም እንደዛ ነው የሚጠይቀን። መልካም ፍሬ ማፍራት ይገባናል በእያንዳንዱ በህይወት እርምጃዎቻችን ሁሉ፣ በመንፈሳዊም ሆነ በስጋዊ። ምክንያቱም ህይወት ያለው ነገር ሁሉ ፍሬ ማፍራት አለበት። ስለዚህ ፍሬ ማፍራት ስላለብን ያንን ፍሬ እግዚአብሔር ከኛ ይፈልጋል፣ ከኛ ይጠብቃል። ነገር ግን እንደሚጠብቀን ፍሬያማ ልንሆን ያልቻልንባቸው ብዙ ነገሮች አሉ። ብዙ ተደርጎልን ብዙ ከኛ ሲጠበቅ ነገር ግን ፍሬያማ ልንሆን ያልቻልንባቸው። ለምሳሌ ምን እንመለከታለን? ኮባን ስንመለከት ከሩቅ ስንመለከተው የሙዝ ፍሬ ያለው ይመስላል፣ ወይም የሙዝ ተክል ይመስላል ከሩቅ ስናይ። ነገር ግን እየተጠጋ ነው ስንሄድ ፍሬ ላናገኝበት እንችላለን። የኮባ ተክል ሆኖ እናገኘዋለን። የኮባና የሙዝ ስለሚለያይ ማለት ነው። እንደዛ ሁሉ ብዙ ጊዜ በቃ በሰው ዘንድ ስንታይ ወይ ደግሞ የሆነ ስፍራ ላይ ስንታይ ፍሬያማ ትልቅ ነገር እንመስልና ሰው ሲጠጋን ወደኛ ህይወት ሲጠጋ ፍሬ ላይገኝብን ይችላል። እና እንደሱ እንዳንሆን እግዚአብሔር ከኛ ፍሬ ስለሚፈልግ እግዚአብሔር አምላክ ይርዳን። ከውጭ ታይተን መልካም መስለን ከውጭ ታይተን ፍሬያማ እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነው ተብለን ነገር ግን ሲጠጋን ሰው እሱ እንደዛ እኮ አይደለም፣ ላዩና ውስጡ አንድ አይደለም እንዳንባል ዛሬ እግዚአብሔር ሊያስተምረን ይፈልጋል። ህይወታችንን ሊያስተካክለው ይፈልጋል። ፍሬያማ እንድንሆን ስለሚፈልግ ነው ይህንን ቃል የላከልንና ይሄ በብሉይ ኪዳን ያየነው። በአዲስ ኪዳን ደግሞ በማቴዎስ ወንጌል ምዕራፍ 13 ቁጥር ከ1 እስከ 5 ያለውን
ጌታ ኢየሱስ የዘሪውን ምሳሌ ተናገረው። እሱን ቃል እስቲ እንስማ። በዚያ ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችን በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ሊዘራ ዘርን ይዞ ወጣ። ሲዘራም ሳለ አንዳንዱን ዘር መንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። አንዳንዱን ዘር በቂ አፈር በሌለበት በድንጋያማ መሬት ላይ ወደቀ። አፈሩ ጥልቀት ስላልነበረው ፈጥኖ በቀለ። ነገር ግን ፀሐይ በወጣ ጊዜ ጠወለገ፣ ስር ባለመስደዱም ደረቀ። ሌላው ደግሞ ዘር በእሾህ መካከል ወደቀ፣ እሾኩም እንደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬንም አፈራ። አንዱ 100፣ አንዱ 60፣ አንዱ 30 ፍሬን ሰጠ። አሜን። እግዚአብሔር የተመሰገነ ይሁን። ይሄ ጌታ ኢየሱስ በምሳሌ የነገራቸው የዘሩ ምሳሌ ነው። ነገር ግን ይሄ ምንድነው አልተነተነውም። ምሳሌውን አልገለጸላቸው፣ ምን ማለት እንደሆነ አልገባቸውም ደቀ መዛሙርቱ። ስለዚህ ወደኋላ ህዝቡን ከሸኘ በኋላ ወደኋላ ለደቀ መዛሙርቱ የምሳሌውን ትርጉም ይነግራቸዋል። ትርጉሙ በቁጥር 18 ላይ እስቲ እሱን እንስማ። እንግዲህ የዘሪው ምሳሌ ስሙ። የእግዚአብሔር መንግስት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በጭንጫ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበል ሰው ይመስላል። ነገር ግን ስር ባለመስደዱ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅ በብልጽግና ሀሳብ በመታለል ታንቆ ያላፈራን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውል ሰውን ይመስላል። ከዚህ ደግሞ የምሳሌውን ትርጉም ጌታ ኢየሱስ ለደቀ መዛሙርቱ ሲነግራቸው የምንመለከተው በመጀመሪያ ደረጃ ምንድነው? በመጀመሪያ ዘሩ የእግዚአብሔር ቃል ነው አለ። ዘሩ ላይ ምንም አይነት ችግር የለም። ዘሩ መልካም ዘር ነው፣ ምርጥ ዘር ነው። ለምን? የእግዚአብሔር ቃል ስለሆነ። ነገር ግን የሚዘራበት የሚቀበለው መሬት ሆኖ የሚቀበለው የሰው ልብ ነው ችግር ያለበት፣ ተቀባዩ። ያንን ነው እያሳየን ያለው እና በመጀመሪያ ደረጃ የምንመለከተው ፍሬ አልባ ያደረገው ፍሬያማ እንዳይሆን ያደረገው ያንን የተቀበለውን ትክክለኛውን ዘር ምርጡን ዘር ፍሬ እንዳያፈራ የከለከለው ነገር ምንድነው ብለን ስንል አለማስተዋል ካለ ፍሬያማ ልንሆን አንችልም። ያንን አለማስተዋል ደግሞ ምንድነው? አለማስተዋል ምንድነው ብሎ ለሚጠይቅ ሰው አሁን ማስተዋል ምንድነው? ብዙ ጊዜ እንደዚህ እንላለን፣ እግዚአብሔር ወይ ማስተዋልን ስጠን ብለን እንጸልያለን አይደል? ማስተዋል ቢኖረኝ ብቻ ስለ ማስተዋል ይባላል። ግን ማስተዋል ምንድነው? ማስተዋል ምንድነው ብለን ስንል ነገሮችን ከላይ ብቻ ሳይሆን ከውስጥ ማየት ነው ማስተዋል ማለት። ሁለተኛ ደግሞ እውነትን ከሐሰት መለየት ማለት ነው ማስተዋል። እንደገና የእግዚአብሔርን ፈቃድ ማወቅ ማለት ነው ማስተዋል። ትክክለኛውን ውሳኔ መስጠትና እውቀትን በጥበብ መጠቀም ማለት ነው ማስተዋል። ማስተዋል ሲኖረን ነው ፍሬያማ የምንሆነው። ብዙ የህይወት ውጣ ወረዶቻችን ውስጥ ብዙ ልንዳፈር እንችላለን፣ ብዙ ልንሄድ እንችላለን። ግን ማስተዋል ከሌለ ፍሬው መልካም አይሆንም፣ ፍሬያማ ልንሆን እንደ እግዚአብሔር ቃል አንችልም ማለት ነው። በእግዚአብሔር ቃል ውስጥ በማስተዋል የተመላለሱ በጣም ብዙ ሰዎች አሉ። በእግዚአብሔር ቃል ውስጥ በማስተዋል የተመላለሱ ግን ያንን በማስተዋል የተመላለሱት ሰዎች መካከል አንዱ የምናገኘው ማነው? ሰለሞንን እናገኛለን። ከእግዚአብሔር ማስተዋልን ሲጠይቅ፣ ከእግዚአብሔር ማስተዋልን ሲለምን እንመለከተዋለን። በአንደኛ ነገሥት ምዕራፍ 3 ከቁጥር 9 እስከ 12 እንደዚህ ይላል። ስለዚህም መልካሙንና ክፉን በመለየት ሕዝብህን ማስተዳደር እንድችል ለባሪያ አስተዋይ ልብ ስጠው። አለዚያማ ይህንን ታላቅ ሕዝብህን ማን ሊያስተዳድር ይችላል? ሰለሞን ይህን በመለመኑ ጌታ ደስ አለው። ስለዚህ እንዲህ አለው፣ ለራስ ረዥም ዕድሜ ብልጽግና እንድታገኝ ወይም ጠላቶች እንዲጠፉልህ ሳይሆን በትክክል ማስተዳደር እንድትችል ማስተዋልን ስለጠየቅ ይህንን አደርግልሃለሁ። ከአንተ በፊት ማንም ያልነበረው ከአንተ በኋላ ማንም የማያገኘውን ጥበብና አስተዋይ ልቦና እሰጥሃለሁ።
እግዚአብሔር የተመሰገነ ይሁን። አሜን። ከዚህ ክፍል የምንረዳው ምንድነው? ሰለሞን የጠላቶችን ነፍስ ሳይሆን የፈለገው እግዚአብሔር ራሱ ተገረመበት። ለምን? የለመነው አንድን ነገር ነው። የህይወቱ ቁልፍ የሆነውን ማስተዋልን ነው የጠየቀው። የህይወታችን ቁልፍ ምንድነው? ማስተዋል ነው። ባለማስተዋል የማያስተውል ህዝብ ይገለበጣል ይላል እግዚአብሔር ቃል። ባለማስተዋል ብዙ ነገር እናጣለን። ቆም ብዬ ባስተውል ኖሮ ይሄንን አድርግ ነበር ብለን እስከምንል ድረስ አንዳንድ ነገሮች ባለማስተዋል የምንወስዳቸው እርምጃዎች ይጎዱናል። ስለዚህ ሰለሞን ይሄንን ስለተረዳ አስቀድሞ በህይወቱ ዘመን ንግስና ሲጠብቀው ምንድነው ያደረገው? ከእግዚአብሔር ዘንድ ማስተዋልን ለመነ። እግዚአብሔር ይመስገን። እና የዳንኤልን ህይወት ደግሞ እንመለከታለን። በዳንኤል ምዕራፍ 1 ቁጥር 17 እግዚአብሔር ለእነዚህ 4 ወጣቶች በማንኛውም ስነ ጽሑፍና ትምህርት እውቀትንና ማስተዋልን ሰጣቸው። ዳንኤልም ማንኛውም ራእይና ህልም የመረዳት ችሎታ ነበር። ለእነዚህ ብላቴኖች ምንድነው የሰጣቸው? ማስተዋልና እውቀትን አይደል ያለው? ማስተዋልና እውቀትን ሰጣቸው። እነ ዳንኤል ህልምና ምስጢርን ይረዱ ነበር። ያሉት በጠላት ሀገር ነው፣ በጠላት ምድር ነው። ነገር ግን ከእግዚአብሔር ዘንድ ምን ለመኑ? ማስተዋልን አይደል? ማስተዋልን ሲጠይቁ እግዚአብሔር ደግሞ እውቀትንና ማስተዋልን ሰጣቸው ይለናል። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ የምንመለከተው ዮሴፍን ነው። ዮሴፍን ዘፍጥረት ምዕራፍ 41 ቁጥር 39 ፈርዖን ዮሴፍን እንዲህ አለ፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። እስቲ ፓስተር የእኛን ታብራራለህ? እስኪ ደግሞ ያፈት ፈርዖን ዮሴፍን እንዲህ አለ፣ ፈርዖን ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። እንዳንተ ያለ አስተዋይና ብልህ ሰው የለም አለው። እግዚአብሔር ይመስገን። እንግዲህ ስለ ዮሴፍ ስናይ ዮሴፍ 17 ዓመት ህልምን የተቀበለ የተቀበለው ህልምና እድሜው የማይመጣጠን ነገር ግን ባየው ነገር ላይ ደግሞ የደረሰበት ነው የከፈለው ዋጋ እናያለን። በወንድሞቹ እንደተገፋ፣ በወንድሞቹ በቅናት ውስጥ እንደነበር፣ እንደገና ደግሞ እንደተሸጠ እናያለን። እንደገና ደግሞ ባሪያ ሆኖ ደግሞ እናያለን። ነገር ግን በዛ ሁሉ ግን እግዚአብሔር ለዮሴፍ ሰጠው፣ ማስተዋልን ሰጠው ይላል። ይሄ ከእግዚአብሔር የተቀበለው ማስተዋል ፈርዖን እንኳ አወቀ። እግዚአብሔር ይመስገን። ስለዚህ በማስተዋሉ ነው ዮሴፍ በዛች አገር ላይ አንዱ የትልቅ ተጽዕኖ አምጪ ምክንያት የሆነ በማስተዋል ነው። እግዚአብሔር ይመስገን። እና ቅድም እንዳልሽው አንደኛ ነገሥት ምዕራፍ 3 ላይ የዳዊት ልጅ ሰለሞንን እንዳልሽው በአባቱ ፈንታ ዙፋን ላይ ከመምጣቱ በፊት አንድ ጥያቄ እግዚአብሔር ጠየቀው። ይሄ እንደ ባህር አሸዋ የሆነውን ሕዝብ እንዴት ነው ማስወጣት ማስገባት ምችለው? እግዚአብሔር ሆይ እባክህ ማስተዋልና ጥበብን ስጠኝ ብሎ በዛ በገባኦን ሌሊት ሁሉ ሲጸልይ ያደረ ይላል መጽሐፍ ቅዱስ። እና እግዚአብሔር ደግሞ በቃ አየው። ሰለሞን አለው በቃ አንተ ሀብትን አይደለም፣ የጠላትን ነፍስ አይደለም፣ ሌላም ነገር አይደለም የጠየቀኝ አለው። የጠየቀኝ አለው በቃ እግዚአብሔር የጠየቀውን ነገር እግዚአብሔር አስደሰተው። ስለዚህ ይሄ ከአንተ በፊት በሚነሳ ከአንተም በኋላ በሚሆን ሁሉ በሚበልጥ ነገር እግዚአብሔር በጥበብና በማስተዋል ሰለሞንን ባረከ። እግዚአብሔር ይመስገን። አሜን። በማስተዋልና በጥበብ ብቻ አይደለም የባረከው፣ ከዛ በኋላ በሀብት በብዙ ነገር እግዚአብሔር ሰለሞንን ባረከው። እግዚአብሔር ይባረክ። እነዚህ ነው ያሳየሽና ጌታ ይባረክ። እየጨረስን ነው። ምክንያቱም ማስተዋልን ደግሞ ለመቀበል ምን እናድርግ? ኦኬ ጥሩ። ማስተዋልን ለመቀበል ምን እናድርግ የሚለውን 1-3 ነገር እንመለከታለን። ምክንያቱም እንዴት ነው ማስተዋልን ማገኘው የሚል ጥያቄ ሊኖር ይችላል። ማስተዋልን እኮ ፈልጋለሁ ግን በምን ላገኘው? እንዴት ነው የሚመጣው የሚል ጥያቄ ሊኖር ስለሚችል ለዛ የሚሆን ምላሽ 1-3 ነገሮች እንመለከታለን። ያዕቆብ ምዕራፍ 1 ቁጥር 5 ላይ ብናነበው ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። አሜን። ከዚህ ክፍል የምንረዳው ያዕቆብ ምንድን ነው እያለን ያለው?
ማንም እንደጎደለው ካወቀ ማስተዋል እንደጎደለው ካወቀ ከፈለገ ምን ያድርግ? ይጠይቅ፣ ይለምን። በምንድን ነው የሚጠይቀው? የሚለምነው በጸሎት ነው። ማንም ጥበብ ቢጎድለው በልግስና የሚሰጥ አምላክ አለ። ስለዚህ እሱን ይጠይቅ ይላል። አንደኛ ማስተዋልን የምናገኝበት መንገድ ምንድነው? በጸሎት በእግዚአብሔር ፊት በመገኘት በጸሎት ማስተዋልን መቀበል እንችላለን። ለምን? ሰጪው እግዚአብሔር ስለሆነ። ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ እግዚአብሔርን በመፍራት ማስተዋልን መቀበል እንችላለን። እሺ ምሳሌ 9:10 እናወጣና እናያለን። የጥበብ መጀመሪያ እግዚአብሔርን መፍራት፣ ቅዱስንም ማወቅ ማስተዋል። አሜን። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው ይላል። እግዚአብሔር ይመስገን። ቃሉ ራሱ ደስ አይልም? የጥበብ መጀመሪያ እግዚአብሔርን መፍራት። ጥበብ ማለት እግዚአብሔርን መፍራት ማለት ነው። ማስተዋል ደግሞ ቅዱስን ማወቅ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን በመፍራት ውስጥ ማስተዋልን እናገኛለን ማለት ነው። ክብር ለጌታ ይሁን። ሶስተኛው ደግሞ ምሳሌ 13:20 ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሞኝ ባልንጀራ ግን ጉዳት ያገኛል። ከጠቢባን ጋር የሚሄድ ጠቢብ ይሆናል ይላል። ስለዚህ ከጠቢባን ጋር በመዋል ከአስተዋዮች ጋር በመዋል ከነሱ የምናገኘው ምን አለ? ጥበብና ማስተዋል አለ። ስለዚህ ምሳሌ ላይ እንደተነበበልን ከጠቢብ ጋር የሚሆን ጠቢብ ይሆናል። ማስተዋልና ጥበብን ከጠቢባን ልናገኝ እንችላለን። አሁን ከነዚህ ካየናቸው ፍሬ እንዳያፈሩ ያደረጋቸው አለማስተዋል እንደሆነ በመጀመሪያ ደረጃ ተመልክተናል። ስለዚህ ማስተዋል ደግሞ ምን እንደሆነ፣ ማስተዋል ከየት እንደሚገኝ፣ ማስተዋልን የተጠቀሙ ሰዎች፣ ማስተዋልን በጸሎት የተጠቀሙ የጠየቁ ሰዎች ደግሞ እንዴት እንደነበሩ ተመልክተናል እና በማቴዎስ ምዕራፍ 13 ያየናቸው የዘሩ ምሳሌ ዘሩ መልካም ሆኖ ሳለ ነገር ግን ባለማስተዋል ምክንያት ፍሬ ማፍራት አልቻሉም ይለናል። ስለዚህ እግዚአብሔር ማስተዋል እንዲሰጠን እንጸልያለን። ይሄ ትምህርት አላለቀም፣ ምክንያቱም ረጅም ነው ትምህርቱ። እግዚአብሔር ቢፈቅድና በሕይወት ብንኖር ለሚቀጥለው ሳምንት እንደገና ይዘንላችሁ እንቀርባለን። ይህንን ቃል ስላስተማረን ጌታ ስሙ ይባረክ። ቃሉን የሰጠን ጌታ ይባረክ። በማስተዋል ሊሞላን ነው። ፍሬያማ እንድንሆን ስለፈለገ ነው። በፍሬ ሊገልጠን ስላሰበ በመሀል ጣልቃ ገባና ይህንን ቃል ሰጠን። ክብር ለእግዚአብሔር ይሁን። ከፓስተር ጋር እንጸልይና እንጨርሳለን። ክብር ለኢየሱስ ይሁን። ያስተማረን እግዚአብሔር ይባረክ። እግዚአብሔር በማስተዋል ይሙላን። ወገኖቼ ያለ ማስተዋል የምንደክመው ድካም ከንቱ ነው የሚሆነው እና አሁን እግዚአብሔር እየተናገረን ያለው ይሄ ነው። ፍሬ እንዳናፈራ ከሚያደርገን ነገር አንዱ ምንድነው? አለማስተዋል ነው። በማያስተውል ላይ ክፉ ይመጣል፣ የተዘራውን ዘር ይነቅለዋል ይላል እና ወገኖቼ እግዚአብሔር እኔና እናንተ በፍሬያማ ሕይወት የተባረክ እንድንሆን እግዚአብሔር ይፈልጋል። በሕይወታችን፣ በኑሯችን፣ በስራችን፣ በትዳራችን፣ በአገልግሎታችን፣ በማንኛውም በተሰማራንበት ነገር ሁሉ ፍሬያማ እንድንሆን እግዚአብሔር ይፈልጋል። ስለዚህ ፍሬያማ ለመሆን ደግሞ ማስተዋል ያስፈልጋል። ስለዚህ በማስተዋል የተሞላ ሕይወት እግዚአብሔር ዛሬ ይሰጠናል። ቀድም አገልጋይ ጽዮን እንደተናገረችው ማስተዋል የምናገኝበትን አንደኛው መንገድ በጸሎት ነው። ሁለተኛው ሰለሞን ስለሆነ ሰለሞንም ጸልዮ ነው ማስተዋልን የተቀበለው አይደለ? ሁለተኛ ደግሞ እግዚአብሔር በመፍራት ነው ብላናለች። ክብር ለኢየሱስ ሲሆን አሜን። ሶስተኛ ደግሞ ከጠቢባን ጋር አብሮ በመሄድ አይደል? ከጠቢባን ጋር አብሮ ምን በማድረግ በመሄድ። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው ወገኖቼ። በዚህ ዘመን እግዚአብሔር የሰጠን ዘመን በማስተዋል ካልተመላለስን በጣም ከባድ ጊዜ ነው። በዚህ በመጨረሻው ዘመን በማስተዋል መመላለስ አለብን። በማስተዋል የሚመላለስ ሰው ነው የሚድነው። አሜን። ስለዚህ እግዚአብሔር የማስተዋል መንፈስ ይሰጠናል። ኢሳይያስ ምዕራፍ 11 ላይ ቁጥር 1 ላይ ያለውን ያፌት ያነብልና አንድ ጊዜ በሱ እንጸልያለን። ከእሴይ ግንድ ቁጥቋጦ ይወጣል፣ ከእሴይ ግንድ ቁጥቋጦ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። እሺ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ነው። የምክርና የኃይል መንፈስ፣ የምክርና የኃይል መንፈስ ነው። የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። የእውቀትና እግዚአብሔርን የመፍራት መንፈስ ምን ያደርግበታል? ያርፍበታል ይላል። ዛሬ ያርፍበናል። አሜን።
የማስተዋል መንፈስ ያርፍብናል። እግዚአብሔር ይባረክ። ያርፍበታል ስለሚል ክብር ለኢየሱስ ይሁን። ስለዚህ በማስተዋል የተሞላ ህይወት እግዚአብሔር ከዚህ ሰዓት ጀምሮ ይሰጠናል። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ስለጣው የህይወት ቃል ስም ይባረክ። እግዚአብሔር ባለማስተዋል የተመላለስንባቸው ዘመናቶች እንዲያበቁ በኢየሱስ ስም ጸልያለሁ። ፍሬያማ እንዳንሆን ያደረገን አለማስተዋል በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ከኛ ላይ የተነሳ እንዲሆን ጸልያለሁ። በማስተዋል መንፈስ እንድትሞላን ጸልያለሁ። በማስተዋል መንፈስ እንድትሞላን ጸልያለሁ። በማስተዋል መንፈስ እንድትሞላን ጸልያለሁ። እግዚአብሔር ሆይ በማስተዋል መንፈስ ለሞላን ስም ይባረክ። እናመሰግንሃለን። አሁን እንኳን እግዚአብሔር ሆይ በዚህ ቃል ብዙ ነገር ፈውስ ስላለፈ አመሰግናለሁ። የታመሙ ካሉ ይፈወሱ፣ ያዘኑ ይጽናኑ፣ የወደቁ ይነሱ፣ በር የተዘጋባቸው በር ይከፈትላቸው፣ የታሰሩ ይፈቱ፣ በብዙ ቀንበር ውስጥ ያሉት ሁሉ ከቀንበር ነፃ ይውጡ። በጌታ በኢየሱስ በጭንቀት ያለች ነፍስ፣ በግራ በመጋባት ውስጥ ያለች ነፍስ፣ በብዙ እስራት ውስጥ ያለች ስውር እስራት ውስጥ ያለች ነፍስ በጌታ በኢየሱስ ስም አሁን ነፃ እንድትወጣ ጸልያለሁ። በጌታ በኢየሱስ ስም አሁን ነፃ እንድትወጣ ጸልያለሁ። በጌታ በኢየሱስ ስም ነፃ እንድትወጣ ጸልያለሁ። አለማፍራት ከህዝብ ላይ ይነሳ። ፍሬ አልባነት በኢየሱስ ስም ከህዝብ ላይ ይነሳ። በጌታ በኢየሱስ ስም ይነሳ። አለማፍራት ከህይወታቸው ላይ እንዲነሳ ጸልያለሁ። እግዚአብሔር ሆይ በብዙ ጥያቄ ውስጥ ያሉትን አሁን በኢየሱስ ስም እግዚአብሔር ሆይ ያንተ እጅ እንድታገኛቸው ጸልያለሁ። እግዚአብሔር ለተጨነቁበት ያንተ እጅ መፍትሄ ትስጣቸው። ግራ ለተጋቡበት ያንተ መፍትሄ እጅ የምትሰጠዋ በኢየሱስ ስም ታገኛቸው። በር የተዘጋባቸው በር ይከፈት። ነገራቸው የረዘመ ነገራቸው ይጠር። እግዚአብሔር ሆይ በኢየሱስ ስም ለውጥ ፈልገው ለውጥ ያጡ በኢየሱስም አሁን አንተ እጅ እንድታገኛቸው ጸልያለሁ። ኑሯቸው ይለወጥ፣ ቢዝነሳቸው ይለወጥ፣ ጓዳቸው ይለወጥ፣ ህይወታቸው ይለወጥ፣ ዘመናቸው ይለወጥ፣ አገልግሎታቸው ይለወጥ፣ ልጆቻቸው ይለወጡ። ክብር ሁሉ ለአንተ ይሁን። ተባረክ በኢየሱስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። ጌታ ቢፈቅድ በህይወት ብንኖር ለሚቀጥለው ሳምንት ሁለተኛው ክፍል እንቀጥላለን። ተባረኩ። መልካም ዘመን ይሆንላችሁ።